እሱ አሁን ልጅ ስላላት ምናምን አይደለም። እኔ ነኝ ነገሩን ያቀለልኩት። እኔ ጋር ህፃኑ መሆን ይችላል። ትክክለኛ እውነት ካለ ይታሰራሉ፣ እውነት ከሌለ ደግሞ ይወጣሉ። አለቀ። ማንም ህግ ደግሞ የትኛውም ንጹህ ሰውን የማሰር ማንም እንትን የለውም። ስለዚህ ነገሩ እስኪጣራ ድረስ ገብተዋል፣ ይግቡ፣ አለቀ። ሲጠራኝ እኔ ለሌላ ነገር የጠራኸኝ ነው እንጂ መሰለኝ። እኔ አሁንም እኔ ሲጀመር አሁን ሩታም ጠርታኝ እኔ ሩታም ስጠራኝ ለሌላ ነገር ነው መሰለኝ። ሲጀመር እኔ አብረ ኤፍሬም ታስሯል፣ ዳኒ ታስሯል። ጭራሽ እሷም ገብታ መጣው በፍጹም አላወኩም። አሁን ነው ማውቀው። ኤፍሬም ትላንትና ባደረጉት ነገር እኔ ደስ ስላላለኝ ወንድሜ ልክ አይደለም ብዬ ከወንድሜ ጋር ተገናኝተን ከሱ ጋር በጣም ብዙ ነው የተጨቃጨቅነው። እንዳውም እኔ ከቡዜ ጋር መሆኜ ምን እንደሆነ እንድጠይቅልኝ ልጠራት ነበር። እሷ ማት ድንገት ተኝታ ነበር። እኔ አግኝቼ ከሱ ጋር ስንትና ስንት ተጨቃጭቀን ከአሁን በኋላ እንደዚህ አይነት ነገር በፍጹም አላደርግም ብሎ እንደ ታላቅ ታዞኝ ተስማምቶ እሺ ብለን ተለያይተን አሁን ደግሞ ማታ ላይ ይሄን ዱብዳ ስሰማ ምን ልበል ታዲያ? ምን እንድነው ነው የምትፈልገው? አንደኛ አስረዳው እኮ በቃ የገቡበትን ምክንያት አስረዳው። በቃ እነዚህ ልጆች 3 ቀንም 4 ቀንም ለምን ሳምንትም አይታሰሩም? ቢያንስ እንኳን ልጁን በእኛ ታናገረውም። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ደህና ነን ከተባልን ደህና ነን፣ ፈጣሪ ይመስገን። ያው እንግዲህ ዛሬ በሰዓት የመጣሁበት ምክንያት የሆነ ነገር በጣም አናዶኝ የመጣሁት እና ያው እኔም እስኪረጋገጥ ድረስ ልጅ ስላለች ምናምን ተብዬ ነው የተፈታሁት እንጂ እኔንም ሊያሳስረኝ ነበር አብርሃም። እና በቅርብ ሰዓት ከዴቭ ጋራ በቅርብ ሰዓት ከዴቭ ጋራ ኤፋ ተገናኝቶ ነበረ። በጣም ሆቶኜ ነው ማናገራችሁ። በጣም ይቅርታ ለዚህ እንትኔ። ምክንያቱም የተደረገው ነገር ጭራሽ ልክ አይደለም። ምክንያቱም ኤፍሬም ምንም አላጠፋም፣ እኔ ምንም አላጠፋው። ምንም በማናውቀው ነገር ሄደን የማይሆን መረጃ ሰጥቶ እንድንታሰር አድርጓል ማለት ነው። እና እንደነገርኳችሁ እኔ ልጅ ስላለኝ ነው የተፈታሁት። በዚህ ምክንያት ነው የምትለቀቂው ተብዬ ነው የወጣሁት። እና እንግዲህ ዛሬ ዴቭን ጠርቼዋለሁ፣ ለዴቭ ነግሬዋለሁ እና እፈልግሃለሁ ነው ያልኩት። እንደታሰረ ኤፍሬምን ሰራቸው አልነገርኩትም። እንዲሁም ደግሞ በዴቭ በኩል ቡዜን ቀጥታ መደዋወል ስለማልችል ከሷ ጋራ ለዴቭ ነግሬው እንግዲህ ቡዜንም እንድትጠራ ትፈልጋለሁ፣ እሷንም ማናገር እፈልጋለሁ ብየዋለሁኝ። ምክንያቱም አግባብ የሆነ ነገር አይደለም አብርሽ ያደረገው። በጭራሽ መታሰር አልነበረባቸው። ምንም በማያውቁት ነገር ነው የታሰሩት። እና እንዲሁም ደግሞ ከመሸ ነው ይሄ ነገር የተፈጠረው እና በጣም የሚያስደነግጥ ነገር ነው የሆነው። ትንሽ እንትን ይላል ቡዜ በእንደዚህ አይነት መንገድ ሲጀመር አይደለም ተመችቶኛል። ኖ እንደዚህ አይባልም። ታላቂ ነሽ አከብርሻለሁኝ፣ ግን እንደዚህ አይወራም። አሁን እየተባለ ያለው ወንድማችን ታሰረ ነው እያለች ያለችው። ከሚጠፋው ታሰረ ነው እያለች ያለችው። ለምን ይታሰራሉ ነው ሲጀመር? ለዚህ ነው እንዴ? በዛ ላይ አንቺንም እንዴት ነው አስገብተው እንዴት አንቺን ለቀውሽ ማለት? ያው ምን የተረጋገጠ መረጃ የለም። ስለዚህ አንቺ ደግሞ ልጅም ስላለሽ ዛሬ ነገሮች እስኪጣሩ ድረስ አንቺ መሄድ ትቻለሽ ብለው እነሱን አስገቧቸው እና ይሄ ጭራሽ ልክ አይደለም ዴቭ። እኛ ምንም ያጠፋነው ጥፋት የለም። ሰውኝ ይመጣል ሲጀመር እንዴት እንዳሳሰረም እንዲነግረኝ ይፈልጋል። ወንድሙን የሚያሳስረው እሱ ምን ስለሆነ አላቆመም። ቡዜ እንዲገዳደሉ አልፈልግም። ቡዜ አሁን እኔ ይቀጣ ይሄው ልጁ ባላጠፋው ጥፋት ነግሬሽ ነበር። እንዴ ተረጋግጡ። ይሄን ነገር ማወቅ ነበረብሽ። መረጋጋት ካልቻልሽ ዞር ማለት ትችያለሽ። ባላጠፋው ጥፋት ግን አይቀጣም። ታሽ መሰለኝ መጣ መምጣት ፈልጌ ነው እንዴ መጣሁት። አንቺ በቃ አይቀጣም እኮ ተረጋግተሽ እንድታናግሪኝ ነው የጠራሁሽ። ሰው ምን ተፈጥሮ ነው ይላል እንዴ? ታሰራ ምናምን ነገር ይሉኛል። የሰራውን ስራ ሰርተ ምንድነው? ምን አይነት ጥያቄ ነው የምትጠይቀው አንተ ራስ? ምን ተፈጠረ ምናምን ለምን ትላለህ እኮ? ለምንድን ነው ወጣታቸው ነው እንጂ እሱ ነው የጠራኝ። እኔ መች አወቅኩኝ እንደዚህ እንደሆነ? ለምንድን ነው የጠራሻቸው? ቆይ አይደለም ወንድሜ፣ ቆይ ለምን የጠራሻቸው? ጨርሰናል እንዴ? አወራሽ ማውራት ቃልሽን ሰጥተሽ ነው አይደል የወጣሽው? አዎ እኮ በቃ አንቺና ያደረከው ነገር ግን አግባብ ስላልሆነ ነው። አንዴ አዳምጪኝ አንዴ። አንቺን እንትን አላልኩሽም አይደለ? ምን አላልኩኝ? ስለዚህ አሁንም አንቺ ጸባይ ከሌለሽ ነገ ከነገ ወዲያ ጩጬው እኔ ጋር ይሆንና ህፃኑ እኔ ጋር ይሆንና አንቺም ትገቢያለሽ መግባት ካለብሽ። ኧረ እባክህ በምንም ባላጣራው ነገር ሲጀመር ይኸውልህ ምንም ባላጠፋነው ጥፋት እንደዚህ በማድረግ አንተንም ጭምር ነው ላስቀጣ የምችለው። በነገር ላይ እሱ አስቀጪኝ በቃ እኮ ምንም ያደረግነው ነገር የለም። ምንም እውነት የለህም። ልጆቹ ምንም አላጠፉ። እሺ አንድ ጥያቄ በማያውቁት ነገር ነው የታሰሩት። እሺ ምን ይፈጠርልሽ ነው የጠራቸው? ልጆቹን እንዲያስፈቱልኝ። አንተ በጣም ጥጋብ ላይ ስለሆን እኛ ሲጀምር ሌላ ማን ነው ያሳሰብከው? እኛ የማስፈታትም የማሳሰርም ስልጣን የለንም። አንድ ሰው ወንጀል ከሰራ ጥፋት ከሰራ ይታሰራል። ጥፋት ካልሰራ ወንጀል የለባቸውም። ሩት እኔ ላናግረው። ሲጀመር አንተ
ጥፋት ኖረበትም አልኖረበትም ወንድሜ የማሳሰር ስልጣን ማን ሰጠ ነው? አንተ ነገር ልንገር ወንድም፣ አንደኛ ነው ያውም እኔ ከወንድም ባለፈ ገና ሰውን ጨምረልህ እንዴት ታሳስራለህ? ባልተጣራ ምን መረጃ ይዛል? ያጣራው ነገር አለ? አሁን እነዚህ እኔ ልንገርህ አንድ ጊዜ ወንድም፣ እነሱን የማሰረም እንትን የለበትም። ህግ ይፈታቸዋል ነገ ከነገ። ለምንድን ነው አንድ ቀን ቢንገላቱት? እስኪጣራ ድረስ መግባት ካለባቸው ይገባሉ። ልንገርህ አንዴ አዳምጠኝ። ቆይ ይሄንን ነገር ለማድረግ በሆነ ፍንጭ ሊኖር ይገባል። ምንም ያገኘው ነገር የለም። በውሸት መረጃ ነው ያስገባቸው። ያመጣ ነው አይደለ? ወይንም ምን እንሂድ ልጆቹን አስፈተማ ትሄዳለህ። ልንገርህ እኔ እነዚህ ልጆች ምንም ነገር ስለሌለባቸው እኮ ነው የምታወራው። እሺ ችግር የለም። በደንብ አድርጌ ነው የማወራው። በደንብ ነው የሚመለከተኝ። አላጠፋ ጥፋት እኮ ነው እያደረግሽ ያያለሽ። እንደዚህ አትበይ እያልኩሽ ነው። ዝም በል ወይኔ አንተ ለምን እንድንጣላ ታደርጊያለሽ? አሁንም እኮ ሌላ ጸብ እየፈጠራችሁ ነው እንዴ? ለምን ነው እንደዚህ የምታወሪው? ወንድሙ በጣም እንትን አለሽ ብዬ ነው እና ማሰባው ክፋት ነው እንዴ? ታላግጥ ያኔ ማወቅ ነው። በቃ አሁን ብዙ ይሰምኛለሽ። ስለ ወንድሜ በዚህ ልክ መቆርቆሯ አሪፍ ነው። እናመሰግናለን። ችግር የለም። ግን ደግሞ የትኛውም ሰው ጥፋት ከሌለበት ይወጣል፣ ጥፋት ካለበት ደግሞ እዛው ይቀራል። እነዚህ ልጆች ንጹህ ከሆኑ በዚህ ልክ እኔን እየጠሩ የሆነ ነገር መቀለዱ ለምን አስፈለገ? እውነት ካላቸው እውነት ያለው ሰው አርፎ ነው ቁጭ የሚለው ቤቱ። አንድ ነገር ላስረዳ። እነሱ እየጠሩኝ እኔን እየጠሩኝ የኔን ጓደኞች በዚህ ልክ መሄድ አይጠበቅም። ነገሮች ውሸት መሰሉን። እውነት ቢኖራቸው ልንገርሽ፣ በቃ አሁን አይደለም አሁን ምን ስትታሰሪ ወይ የሆነ ህግ ምናምን እንትን ሲይዘው ነው እንዴ ነገሩ የምትንበጫበጭው? መጀመሪያ እኔ ጋር እውነት ስላለ ምንም ቢያበጫብጨኝ ነገር የለም። በኮንፊደንስ ጥግ ድረስ ሄዳለሁ። መሄድ ካለብህ ምንም ነው የምሄደው። ምንም እኔ ስፈራ አይተኸኝ አታውቅም በህይወቴ። አገር አብርሽ አሁን ልንገርህ አይደል እኔ በአጠቃላይ አሁን እነዚህ ልጆች እኮ ምን ሊገድሉ የሚሄዱት ምንድነው? ወጣት ናቸው። ይዩት፣ 1 2 3 ቀን ይታሰሩና ይዩት። ንጹህ ከሆኑ ይፈታሉ። ንጹህ ካልሆኑ ደግሞ ጀመር ምን ማለት ነው? በማጥፋት ያሳሰርክንበትም ነው። አንተም 3 ቀን 4 ቀን ታያዋለህ። ምን ችግር አለው? አስገብኝ። ለኔ ችግር የለውም። ግን ደግሞ እነዚህ ልጆች እኔ አሁን አንተን ነው ማስረዳት፣ እሷን አላስረዳትም። ለምን እዛ እሷ ተከራክረን አልሰታ ምናምን ይቅርታ ጠይቃ ምናምን ነው የወጣችው። ገባህ አይደለ? ስለዚህ ነገም ከነገ ወዲያ እውነታ ጠይቀው ለምን አይደለም ለህግ ነው በነገራችን። ልጨርስ እኮ አሁን ረጅም አላወራም። እነዚህ ልጆች እሱ አሁን ልጅ ስላላት ምናምን አይደለም። እኔ ነኝ ነገሩን ያቀለልኩት። እኔ ጋር ህፃኑ መሆን ይችላል። ትክክለኛ እውነት ካለ ይታሰራሉ፣ እውነት ከሌለ ደግሞ ይወጣሉ። አለቀ። ማንም ህግ ደግሞ የትኛውም ንጹህ ሰውን የማሰር ማንም እንትን የለውም። ስለዚህ ነገሩ እስኪጣራ ድረስ ገብተዋል፣ ይግቡ፣ አለቀ። ስለዚህ እናን ደግሞ የሆነ ሰው የሚሞትበት ቦታ አይደለም የገቡት። እኔ አሁን በመጀመሪያ ደረጃ ሲጀመር እኔ አላወኩኝም። አንተ ሲጀመር ስጠራኝ እኔ ለሌላ ነገር የጠራኸኝ ነው እንጂ መሰለኝ። እኔ አሁንም እኔ ሲጀመር አሁን ሩታም ጠርታኝ፣ እኔ ሩታም ስጠራኝ ለሌላ ነገር ነው የመሰለኝ። ሲጀመር እኔ ኤፍሬም ታስሯል፣ ዳኒ ታስሯል። ጭራሽ እሷም ገብታ መውጣው በፍጹም አላወኩም። አሁን ነው ማውቀው። ኤፍሬም ትላንትና ባደረጉት ነገር እኔ ደስ ስላላለኝ ወንድሜ ልክ አይደለም ብዬ ከወንድሜ ጋር ተገናኝተን ከሱ ጋር በጣም ብዙ ነው የተጨቃጨቅ ነው። እንዳውም እኔ ከቡዜ ጋር መሆኜ ምን እንደሆነ እንድጠይቅልኝ ልጠራት ነበር። እሷ ማት ድንገት ተኝታ ነበር። እኔ አግኝቼ ከሱ ጋር ስንትና ስንት ተጨቃጭቀን ከአሁን በኋላ እንደዚህ አይነት ነገር በፍጹም አላደርግም ብሎ እንደ ታላቅ ታዞኝ ተስማምቶ እሺ ብለን ተለያይተን አሁን ደግሞ ማታ ላይ ይሄንን ዱብዳ ስሰማ ምን ልበል ታዲያ? ምን እንድነው የምትፈልገው? አንደኛ አስረዳው እኮ በቃ የገቡበትን ምክንያት አስረዳው። በቃ እነዚህ ልጆች 3 ቀንም 4 ቀንም ለምን ሳምንትም አይታሰሩም? ቢያንስ እንኳን ልጁን በእኛ ታናገረውም ወይ? ይኸውልህ ወንድሜ ስማኝ፣ እኔ እኮ አውርቼው ነበር ኤፋን ትላንትና አውርቼው እሺ ብሎኝ ተስማምቶ ጨርሶ ማታ ሳይ ሌላ ነገር ነው የተሰራው። እያላገጥ አይደረግም። ገባ? ልጁ ማየት አለበት በመጀመሪያ ደረጃ። ገባ? ለምን መሰለ? ይሄ የሆነ ነገር ከሌለ በስተቀር እንዲህ አይሆንም። ልጅ እናንተ ግን ሲጀምሩ ሁለታችሁ በራሱ ልክ ናችሁ። አንተ ራስህ ልክ ነህ እንዴ? ምንድነው የምታወሩት? ምንድነው የምታወራው? ወንድሜ ስለሆነ አይደለም ባይዘው። እሺ እኔ ወንድሜ አሁን ለምሳሌ ሌላ ሰው ቢሆን ቀድመ አሳሰረው የምትለኝ አንተ ነህ። እሱ ወንድም ስለሆነ አይደለም። የሚያደርገው ነገር ትክክል ካልሆነ ወንድምም ይሁን መቀጣት ባለበት መንገድ መቀጣት አለበት። ወንድሜ ከሆነ መቀጣት አለበት። አይጠበቅብሽ። ምን እዛ ቅድም እኮ አብረን ነበር ማለት ተናገርኩኝ እኮ መናገር ያለብኝ መሬት ሆነሽ ነው። ይቅርታ እኔ እንደዚህ አልመሰለኝም። መናገር ያለብኝ ተናገር ያለው ውሸታቸውን መስሎኝ ቀልድ መስሎኝ ነው። ይቅርታ ምናምን እኔንም ይቅርታ ጠይቀሽ ነው። ይቅርታ የህግን ነው ይቅርታ የጠየቁት። አንተን ይቅርታ አልጠየቁም። ምክንያቱም ጥፋቴ ስላልሆነ አንተን ይቅርታ አልጠይቅህም። ህግን ግን ይቅርታ ጠይቃለሁ። ምክንያቱም ግዴታዬ ስለሆነ ህግን ማክበር ግዴታዬ ስለሆነ፣ ለአንተ ግን ምን ጥፋት ስላላጠፋሁብኝ ይቅርታ አልጠይቅህም። ገባ አይደል? ሲቀጥል ደግሞ ኖርማል ነው በቃ ችግር የለውም። እሷም ደግሞ ከፈለገችው አንቺን ፈልገሽው ከሆነ እኮ ችግር የለውም። ታይዋለሽ። ለምን ለማየት ጓጓሽ? በጣም ነው እንደምታሳየኝ። ይኸውልህ
ምንም ሳታውቅ ሲጀመር ኖ ዴቭ ሲጠራኝ ለሌላ ጉዳይ ጠራ አይደለም። በመጀመሪያ ደረጃ እኔ አንድ ነገር ፈልጋለሁ። መጥራቴን ጠርቻለሁኝ አይደል? ጠርቼ ደግሞ አሁን መኖሯን አላውቅም። ለምን ከሷ ጋር ጨርሰናል? እኔ ምንም የማውቀው ነገር የለም። አሁን እኔ እንግዲያው ና ብላ ጠራችኝ፣ እፈልጋቸዋለሁ አለችኝ። መጣ ገብቷል አይደለም? አብርሽን ደውልለት ብላኛለች፣ ደወልኩለት መጣ። አሁን እኔ ቀጥታ የምፈልገው ነገር ልጁ እንዲፈታ ፈልጋለሁ። ሲጀመር አንድ ነገር ደግሞ ምን የምፈልገው ከአንተ የሆነ ነገር የሰው ልጅ ትክክለኛ አንተ በቂ መረጃ ሳይኖር እንግዲህ ብዙ ነገር አይቻለሁ። ቤት ድረስ በቂ መረጃ አልረጋጋም፣ በዚህ ጉዳይ አልረጋጋም። ችግር የለውም። እኔ ትላንትና እየነገርኩህ እኮ ነው። እኔ እኮ የማሳሰርም የማስፈታትም ስልጣን የለኝም እዚህ ጋር ገባክ? ሁላችንም ከህግ በታችንን። ስለዚህ ይሄን ደግሞ ማመን መቻል አለብን። ልክ ነህ። ሁላችንም ከህግ በታችንን። ግን ምንም ነገር ቢሆን አንተ ወንድምህ ላይ የዚህን ያህል እርምጃ አንተ አሁን ወንድም የምትለው ወንድምን ስለምትወደው ሊሆን ይችላል። ግን ደግሞ ወንድም የሚሆን ምንም ይሁን ትንሽ ልጅ እኮ ነው። ምን ያለው ነገር ልክ አይደለም። ይረጋጋ። አንተ አሁን ወንድም እየወገንክ ነው ያለው። ይሄ ደግሞ ትክክል አይደለም። ምንም አይሆን። ይረጋጋ። እኔ በዛም ሆነ በዚህ ምን አንተ ከህግ ጋር ማናገር ያለብህንም ማናገር። ግን እኔ ልጆቹ እንዲፈቱ ፈልጋለሁ። ትክክለኛ ነገር ካለ ጥፋትም ካለባቸው ምንም ይኑር ማጣራት ባለብን መንገድ እኛ እንደ ቤተሰብ ጉዳዩን እንፈታለን። ይረጋጋ። በመጀመሪያ ደረጃ ሲጀመር ሰው ሌላ ፖሊስ ጣቢያ ገብቶ ወይ እስር ቤት ገብቶ የሚረጋጋ ነገር የለም። ይረጋጋል። አሁን ከማላገጥ ከሆነ እነሱ የገቡት የታሰሩት ይቅርና እሷ ለደቂቃ ላይ ለገባችሁ ደንግጣ ተረጋግታለች። ያው ተረጋግታ እንዴ ተረጋጋው። የማይሆን ነገር እያደረክ ልረጋጋ ያው ሲቀጥል ደግሞ ማለት ነው ሄደ ይቅርታ ጠይቀ ልጆቹን ነገ ጧት እንድታስፈታልኝ ፈልጋለሁ ይመስለኛል። ግን ማለት ነው ሩታን የሆነ ነገር ተበላሽቷል። ያሰቡት ነገር ነበረ። ሴራው በጣም አንቺ ግን እንደ እድሜሽ በእውነት በጣም ነው የሚደብረው። እግዚአብሔርን ይደብራል። አንቺ እንደ እድሜሽ ተከበር ይሻላል። በጣም የሚደብረው። መልካም ጊዜ ነው ወንድሜ ዴቭ እደውልልሃለሁ። ችግር የለውም። አንተም ዋጋህን ታገኛለህ። ዴቭ ይኸውልህ የተፈጠረው ነገር በሙሉ የዚህን ያህል ማላገጥ አልገባኝም። ግን ተይው እሺ፣ እኛ መፍታት ባለብን መንገድ እንደ ቤተሰብ እኔ መፍታት ባለብኝ መንገድ እፈታለሁ። ልጆቹን ደግሞ ነገ እንዲፈቱ አደርጋለሁ። ምክንያቱም ይሄ ልክ አይደለም። ጥፋት ሊኖርበት ይችላል። አጥፍቶ ሊሆን ይችላል። ዳኒም አጥፍቶ ሊሆን ይችላል። አንቺም አጥፍተሽ ሊሆን ይችላል። ግን የሆነ ነገር እርግጠኛ ሳልሆን የሆነ ነገር በእጅ ሳልይዝ የዚህን ያህል እርምጃ መራመድ እኔ አልችልም። እሱን ደግሞ ይህንን ያደረገበት መጠየቅ ባለብኝ መንገድ እኔ እሱን ማሸንፈው መንገድ ስላለኝ እሱን መጠየቅ ባለብኝ መንገድ ሲጀመር ውሸት ነው ሁሉ ነገር አላውቅም። ትላንትና ምናልባት እናንተ ያደረጋችሁት ነገር ጥፋት ነበረ። ያ ነገር አናዶት ሊሆን ይችላል። እናንተም ደግሞ በእንደዚህ አይነት መንገድ መሄድ የለባችሁም። ከአሁን በኋላ ልጆቹ እንደሚፈቱ በእርግጠኝነት ነው የምነግርሽ። ያስፈታቸዋል። ሲጀመር ገብቶሻል አይደለም? ልክ እንዳስገባቸው ምን አድርጎ እንዳስገባቸው አላውቅም። እሱን ደግሞ እኔ እሱን መጠየቅ ባለብኝ መንገድ ጠይቄ ዴቭን እሱን እኔ እዚሁ ልነግር እችላለሁ። ማለት ምን እንዳለ እዛው ፊት ለፊት የተናገረውን ነገር ልነግር እችላለሁ። ምናልባት ግን አሁን እኔ ሲመስለኝ ከዚህ በፊትም ነግሬሻለሁ። አብርሽ በባህሪው እልህኛ ስለሆነ ትናንትና ያደረጋችሁት ቪዲዮ ምናልባት እናንተ እንግዲህ ይፋ ቀን ያለኝ ያላገጣችሁበት ነው የመሰለው። ገብቶሻል? እሱ ደግሞ ሲጀመርም እልህኛ ነው፣ ሲጀመር ተናዳጅ ነው። እንደዚህ ያለ እንግዲህ ወንድሙ ላይ መጨከን እንትን ያደረሰው ለዚህ ይመስለኛል። ያለው ነገር ለኛነቱ አያዋጣውም። ሲጀመር የሱ ለኝነት እኛን በውሸት ወንጅሎ ልጆቹን ያሳሰረበትን ሲጀመር እሱንም ሌላ ጥፋት እንደሆነና እሱን እንዲቀጣ ማድረግ እኔ አያቅተኝም። ምክንያቱም 100% እርግጠኛ ነኝ እኔ ጋር እውነት አለ። ደረቴን ነፍቼ የፈለገ ቦታ ቢወስደኝ ደረቴን ነፍቼ መናገር እችላለሁ። ነገር ግን እዛ ጋራ ይቅርታ እየጠየኩኝ የነበረው በቃ ያደረግሽው ነገር ልክ አይደለም፣ ህግ ማክበር አለብሽ ስላሉኝ ህግን አክብሬ ይቅርታ ጠይቄያለሁኝ። ግን ደግሞ በዚህ ነው ልክ የሚሄዱ ከሆነ እኛም መሄድ አያቅተንም። እኛም የሆነ ነገር ማድረግ አይከብደንም። ኢትስ ኦኬ ታዩ። ለማንኛውም አሁን ሩታ ችግር የለውም። ያለው ነገር እኔ ማስተካከል እኔ ሞክራለሁ። ልጆቹ ይፈታሉ። ሲጀመር እኔ መቼስ እንግዲያው ሳይፈቱ እኔ እንቅልፍም አይወስደኝም። የፈለገውን ያህል ጊዜ ይፈጃል፣ የፈለገውን ያህል ጊዜ ይጣራል። ልጆቹ ይፈታሉ። ከዛ ደግሞ በውሸት አሳስሯቸዋል ብዬ እሱንም የውሸት መረጃ ሰጥቶ ብዬ ማስገባት አይቀርም። አንቺ ደግሞ ለጊዜው ከእንደዚህ አይነት ነገሮች ራቅ በይ። ችግር የለም። ራቅ በይ። ያለውን ነገር እናስተካክላለን።